የሚኒስትሮች ምክር ቤት የ2018 ዓመተ ምህረት የፌዴራል መንግስት የበጀት መጠን 1.93 ትሪሊዮን ብር ይሆን ሲል ለህዝብ ተወካዮች ምክር ቤት መምራቱ ይታወሳል። ሰኔ 24 ቀን 2017 ዓመተ ምህረት በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይም በበጀቱ ዝርዝር ጉዳዮች ውይይት የተካሄደ ሲሆን መንግስት ከታክስ ሊሰበስብ ያቀደው ገቢ የኑሮ ውድነትን የሚያባብስ ነው በሚል ጥያቄ ቀርቦበታል። ተጨማሪ የታክስ ማሻሻያዎች እንደሚደረጉ ታሳቢ ተደርጓል። ይሁን እንጂ በውክልና ስራችን ወቅት ህዝቡ በተለይም የመንግስት ሰራተኛውና ዝቅተኛ ነጋዴው ከዚህ ቀደም የተደረጉ የታክስ ማሻሻያዎች ራሱ ከፍተኛ ጫና እየፈጠሩበት እንደሆነ ያነሳል። በሌላ መልኩ ኢቭን መንግስት ድጎማ አድርጎ የሚቀርብለት እንደ ምግብ፣ ዘይት ያሉ መሰረታዊ ሸቀጦች ጭምር በተደጋጋሚ የግብይት ሰንሰለቶች ውስጥ ተጨማሪ ታክስ ወይም ተጨማሪ እሴት ታክስ እየተሰበሰበባቸው የኑሮ ውድነቱን በማናር ላይ ናቸው። ስለዚህም ሊደረግ የታሰበው የታክስ ማሻሻያ የኑሮ ንረቱን እንዳያባብሰው ምን ታስቧል? የኢትዮጵያ መንግስት የሚሰበስበው ገቢ ከሌሎች ሀገራት አንጻር ዝቅተኛ የሚባል መሆኑን የገለጹት የገንዘብ ሚኒስቴሩ አቶ አህመድ ሺዴ በበኩላቸው የኢትዮጵያ ማክሮ ኢኮኖሚ ተረጋግቶ እድገት ማሳየት የሚችለው ገቢን በከፍተኛ ደረጃ ማሳደግ ሲቻል መሆኑን አስምረውበታል። ይህም ለፌዴራል መንግስት የሞት ሽረት ጉዳይ መሆኑን ጠቁመዋል። ለዚህም ሲባል የሀገር ውስጥ ገቢን በከፍተኛ ደረጃ የማሳደግ እቅድ መያዙንና መንግስት በአገልግሎት ታሪፍ ማሻሻያ የሚያገኘውን የገቢ መጠን በተመሳሳይ ሁኔታ ከፍ የማድረግ ውጥን እንዳለውም ነው ሚኒስትሩ የተናገሩት። በከፍተኛ ደረጃ ገቢያችንን ማሳደግ የሞት የሽረት ጉዳይ ነው ማለት ነው። ከብዙ ሀገሮች ንጽጽር በሚታይበት ጊዜ አሁንም የኢትዮጵያ ታክስ ቱ ጂዲፒ ሬሽዮ ዝቅተኛ ነው። ይሄንን በቀጣይ 4 ዓመት በ4% ፖይንት ማሳደግ ይኖርብናል። ይሄንን በከፍተኛ ደረጃ በዋነኛነት መስራት ይኖርብናል ማለት ነው። በጣም ከፍተኛ የሆነ ብሔራዊ ግብረ ኃይል ተቋቁሞ የገንዘብ ሚኒስቴር፣ የገቢዎች ሚኒስቴር፣ የጉምሩክ ኮሚሽን፣ የፕላን ሚኒስቴር፣ የጠቅላይ ሚኒስትር ጽህፈት ቤትም አጠቃላይ ጠንከር ያለ ራሱን የቻለ ቲም ተዋቅሮ የሚኒስትሮች ግብረ ኃይል ማለት ነው ዝርዝር እቅድ ወጥቶ ከየትኛው ታክስ አርስት ምን ያህል ይሰበሰባል ተብሎ በታክስ አስተዳደር ማሻሻያ ምን ያህል ይሰበሰባል ተብሎ በየጊዜውም ለተከበረው ምክር ቤትም እያመጣን እያጸደቅን የሚቀጥለው ዓመት የሚተገበሩትም በዚህ ሳምንት መጨረሻ የሚቀርቡ ይኖራሉ። በዚህ መልኩ ነው የተከደ ያለው። ከታክስ ፖሊሲ ሪፎርም የምናገኘው ተጨማሪ ገቢ ይኖራል። በሚቀጥለው ዓመትም እስከ 0.6% እንዲሁም ከታክስ አስተዳደር ማሻሻያ ደግሞ ሁለቱ አንድ ላይ ተደምሮ 0.6% እንደምናገኝ የሚቀጥለው ዓመት እንጠብቃለን ማለት ነው። በቀረበው ረቂቅ በጀት መሰረት የቀጣዩ ዓመት ታክስ ከአጠቃላይ ሀገራዊ ምርት ጋር ያለው ጥምርታ ዘንድሮ ካለው አንጻር በ1.2% ጭማሪ እንደሚያስመዘግብ ይጠበቃል። በታክስ ላይ የተያዘውን እቅድ ለማሳካት በዘንድሮ የበጀት ዓመት የተመዘገበው የታክስ አሰባሰብ በቀጣዩ ዓመትም ተጠናክሮ እንደሚቀጥል ሚኒስትሩ አክለው ተናግረዋል። የኢትዮጵያ መንግስት በዘንድሮ በጀት ዓመት ከታክስና ቀረጥ ለመሰብሰብ አቅዶ የነበረው የገንዘብ መጠን 900 ቢሊዮን ብር ሲሆን በበጀት ዓመቱ 11 ወራት ውስጥ የተሰበሰበው ገቢ 815.3 ቢሊዮን ብር እንደሆነ የገቢዎች ሚኒስቴር ማስታወቁ ይታወሳል።